በህይወታችሁ ላይ ያለ እግዚአብሔር ቅባት ባዶ ናችሁ። ያለ እግዚአብሔር ቅባት አቅም የላችሁ። ያለ እግዚአብሔር ቅባት ኃይል የላችሁ። ብትሰሩ ሰው በሰራበት ልክ ብቻ ነው የምትሰሩት። ከዛ የባሰ አልፋችሁ መስራት አትችሉ። ሃሌሉያ! እግዚአብሔር መልካም ነው። እስቲ እግዚአብሔር መልካም ነው በሉ እስቲ። ክብር ለናዝሬቱ ለኢየሱስ ይሁን። የረዳን እግዚአብሔር ይመስገን። የሰው ልጅ ያለ ስፔሻሊ ክርስቲያኖች ጌታ ኢየሱስን አምነው የተቀበሉ ሰዎች ያለ ጌታ ኢየሱስ ቅባት ወይንም ያለ እግዚአብሔር ቅባት ባዶ እንደሆኑ ስነግራችሁ ነበር። አንድ ስለ ቅባት እንድትረዱ በደንብ ጌታ አንድ ምሳሌ ተጠቅሜ ነበር። አንድ ሽቦ አልኳችሁ። ለምሳሌ ይሄ እነዚህ የተዘረጉ ሽቦች ሁሉ ከማብራት ፓወር ከሚመጣበት ቢቋረጡ እነዚህ ሽቦች ብትነኳቸው በእጃችሁ ምንም አይነት ኃይሉን ራሳችሁ ላይ መግለጥ አይችልም፣ አቅም የለውም ማለት ነው። ይሄንን ፓወር እንዲኖረው ለምሳሌ ስትጨብጡ እናንተን ሊመታችሁ የሚችለው ወይንም ደግሞ ህይወታችሁን ሊያበላሽ የሚችለው ግዴታ ከዛ ፓወር ጋር ሲገናኝ ነው። እስካልተገናኘ ድረስ ሽቦ በራሱ ኃይል የለውም። ሽቦ በራሱ ጉልበት የለውም፣ በራሱ አቅም የለውም። ከኔ ጋር ናችሁ? እኔና እናንተ ከእግዚአብሔር ጋር ወይንም ከቅባት ጋር ካልተገናኘን እንደ ባዶ ሽቦ ነን። እኔና እናንተ ከኃይሉ ጋር ካልተገናኘን እንደ ምንድነን? እንደ ባዶ ሽቦ ነን። ለዛ ምን ያስፈልገናል? በዘመናችን ሁሉ የእግዚአብሔር ቅባትና ጸጋ ያስፈልገናል። ያለ እግዚአብሔር ቅባት ሰዎች ባዶ ናቸው። ልትሰሩ ትችላላችሁ። በስራችሁ ሰው በሚሰራው ልክ ነው የምትሰሩት እንጂ የተሻለ ስራ ሰርቼ አልፋለሁ የምትሉ ከሆነ የግድ ምን ያስፈልጋችኋል? የእግዚአብሔር ቅባት ያስፈልጋችኋል። ያ የእግዚአብሔር ቅባት ነው እናንተ የሰው ልጅ ከሚሰራው አቅምና ጉልበት የበለጠ መስራት እንድትችሉ የሚያደርጋችሁ። አያችሁ፣ የእግዚአብሔር ቅባት በእናንተ ላይ ሲኖር ተማሪዎች ልትኖሩ ትችላላችሁ። ተማሪዎች ሌላው ተማሪ አጥንቶ ወይንም ታግሎ ሌሊቱን ሙሉ አጥንቶ ማያመጣውን ሪዘልት እናንተ 1 ሰዓት 2 ሰዓት ምንድነው አንብባችሁ ያነበባችሁት ቃል ውስጣችሁ ላይ ይተከላል። ሌላው ብዙ አንብቦ እያነበበ ከአእምሮ ሊበተን ይችላል። ከኔ ጋር ናችሁ? ከአእምሮ ሊበተን ይችላል። እናንተ ጋር ግን ቅባት ካለ ያነበባችሁት ነገር አእምሮአችሁ ውስጥ ቁጭ ይላል። ክብር ለናዝሬቱ ለኢየሱስ ይሁን። የእግዚአብሔር ቅባት በዘመናችሁ ሁሉ በዚህ ምድር ላይ በልዩነት እንድትኖሩ ያደርጋችኋል። የእግዚአብሔር ቅባት በሰዎች ሁሉ ዘንድ ተቀባይነትን እንድታገኙ ያደርጋችኋል። የእግዚአብሔር ቅባት እዚህ ምድር ላይ ሰው ከሚሰራው አቅምና ጉልበት የበለጠ ሰርታችሁ እንድታልፉ ያደርጋችኋል። እና ስለ እግዚአብሔር ቅባት ስናገር እናንተ ማንም ሰው በግሉ ሮጦ መድረስ አይችልም። እግዚአብሔር ቅባት በውስጡ ካለው ሰው ጋር ቢወዳደር መቼም ቢሆን ሊያሸንፈው አይችልም። መቼም ቢሆን ሊደርሰው አይችልም። ለዛ በህይወታችሁ ምን ያስፈልጋችኋል? የእግዚአብሔር ቅባት ያስፈልጋችኋል። ወዳጆቼ በደንብ እንድትሰሙኝ ይፈልጋል። አሁን ከቤተ ክርስቲያን ቅባትን ለማስወጣት በጣም አጥብቆ ጠላት እየሰራ ነው ያለው። ቅባት ከቤተ ክርስቲያን እንዲወጣ ስለ ቅባት ስናገር በቅባት ውስጥ የሚመጡ የጸጋ ስጦታዎች አሉ። እነዚህ የጸጋ ስጦታዎች በቤተ ክርስቲያን ውስጥ በኃይል አቬለብል ሆነው እንዳይሰሩ ጠላት አጥብቆ እየሰራ ያለበት ዘመን ነው ይሄ። ለዚህ እኔና እናንተ እጅግ ልንነቃ ያስፈልጋል። ቅባት በሌለበት ቤተ ክርስቲያን ምን እንደሚሆን ልንገራችሁ። ሃይማኖታዊ ስርዓት ነው የሚሆነው። ሃይማኖታዊ ስርዓት ባለበት በስርዓት ብቻ ባለበት ስፍራ ላይ ምን ይኖራል ማለት ነው? አጋንንቶች እንደፈለጉ ህዝቡን ማድረግ ይችላሉ። ሰው መጽናናት አይችልም። ሰው መሳቅ አይችልም። ሰው በእግዚአብሔር ቤት መጥቶ ይኸውላችሁ የእግዚአብሔር ቤት ማይሆን ቤት ይሆናል። የእግዚአብሔር ቤትነቱ ተቀይሮ ምክንያቱም የእግዚአብሔርን ቤት የእግዚአብሔር ቤት ያደረገው ምንድነው ካላችሁ አንደኛውና ትልቁ ዋናው ነገር ቅባት ነው። የእግዚአብሔርን ቤት የእግዚአብሔር ቤት ያደረገው እናንተን ከሌላው ሰው ልዩ ያደረጋችሁ ቅባት ነው። እስቲ አሜን በሉ። የእግዚአብሔር ቅባት ነው እናንተን ከሌላው ሰው ልዩ የሚያደርጋችሁ። ክብር ለናዝሬቱ ላይ እስቲ የእግዚአብሔር ቅባት በሉ። በዘመኔ ሁሉ በሉ በኃይል ይገለጣል በሉ። አንደኛው በህይወታችሁ ላይ የእግዚአብሔር ቅባት ምን ያደርጋል ብያችኋለሁ ባለፈው ሳምንት። ከተፈጥሮ በላይ የሆነ ኃይልን መግለጥና መኖር ትችላላችሁ። ከተፈጥሮ በላይ ኃይልን መግለጥና ከተፈጥሮ በላይ የሆነን ህይወት መኖር ትችላላችሁ። ለምሳሌ 1 ሲደመር 1 ሎጂካሊ 2 ነው አይደል? ተቀምሮ በቃ ሰርተው 2 ነው ተብሎ ሁሉም ሰው
የሚያምነው ምንድነው? ሁለት ነው። ለምሳሌ ቁርስ፣ ምሳ፣ እራት እንዳለ ሳይንስ ያስቀመጠው ነገር አለ። በሳይንስ የለም፣ በጥናት የተሰራ ነገር የለም። ግን ቁርስና ምሳ፣ እራት እናንተ አእምሯችሁስ ምንድነው? ግዴታ መብላት አለባችሁ። ምሳን ካልበላችሁ የሆነ ነገር እንደጎደላችሁ ይሰማችኋል። ለምንድነው? የለም እንደዚህ ሳይንስ የለም። እንደውም በቀን ውስጥ አንድ ጊዜ እንድትበሉ ነው ሳይንስ አድቫይዝ የሚያደርገው። በህይወታችሁ ላይ ያለ እግዚአብሔር ቅባት ባዶ ናችሁ። ያለ እግዚአብሔር ቅባት አቅም የላችሁ። ያለ እግዚአብሔር ቅባት ኃይል የላችሁ። ብትሰሩ ሰው በሰራበት ልክ ብቻ ነው የምትሰሩት። ከዛ የባሰ አልፋችሁ መስራት አትችሉ። እዚህ ሌላው ሰው በኖረው ብቻ ነው መኖር የምፈልገው የሚል ሰው አለ። እንደዛ ካላችሁ እዛ ጋር ነው የምትቀሩት። ግን የእግዚአብሔር ቅባት ሰው ከኖረበት አልፋችሁ መኖር ትችላላችሁ። እግዚአብሔር በሰጣችሁ 70 እና 80 ዓመት እና ስለ እግዚአብሔር ቅባት ስትናገሩ አንደኛው ከተፈጥሮ በላይ የሆነን ኃይል መግለጥና ከተፈጥሮ ኃይል የሆነ ህይወትን መኖር ትችላላችሁ። ይሄ ንግግር ብቻ አይደለም፣ እግዚአብሔር ምስክሬ ነው፣ ትኖራላችሁ። ነጋዴዎች እየነገዳችሁ ሌላው ጋር የሌለ በረከት እናንተ ጋር አለ። አስተማሪዎች እያስተማራችሁ ሌላው ጋር የሌለ አንደርስታንዲንግ እናንተ ጋር አለ። ለህዝባችሁ ስትናገሩ፣ ለምታስተምሩት ኮሚኒቲ ስታስተምሩ ከናንተ አፍ የሚወጣው ቃል የሰውን ህይወት የመቀየር ጉልበት አለው፣ አቅም አለው። ያ በቅባት ሲሆን ነው። ያለ ቅባት ምንም ነገር ብታደርጉ ውበት የላችሁ፣ ሞገስ የላችሁ። ቅባት ካለባችሁ እርግጠኛ ሆኜ ልንገራችሁ፣ ይኸውላችሁ እነ ዳንኤል ቅባት በላያቸው ላይ ነበረ። ታስታውሳላችሁ? አያለ ዳንኤል እኔ አንድ ነገር እፈልጋለሁ። ኖ እኛ ቆሎ እንበላለን፣ እነሱን ምን በሏቸው? መግቧቸው፣ ቁርጣ ብሏቸው፣ ስጋ ብሏቸው፣ የንጉሱ ማዱ ይቅርብናል። መጨረሻ ላይ ውጤት ሲታይ የነ ዳንኤል ወዝ፣ የነ ዳንኤል መልክ፣ በነ ዳንኤል ላይ የነበረው ሞገስ እነዛ ስጋ ከበሉት ምን አለ? የበለጠ ሆነ። አየ ቅባት እንድትበልጡ ያደርጋቸዋል። አሁን ሰው እየታገለ ያለው ከቅባት ይልቅ የሚታገለው ምንድነው? ውጩ ላይ ነው እየታገለ ያለው። ልዩነቱ ምንድነው? ቅባት ነው። ቅባት በሁሉ ሰዎች ፊት ተቀባይነትን፣ ሞገስን እንድናገኝ ያደርገናል። ዳንኤል ይሄ ነው በህይወቱ ላይ የሆነው። ምንም የሰራው ስራ የለም፣ ግን ከአባቱ ጋር አብሮ ሲያሳልፍ የእግዚአብሔር ቅባት ከውስጡ ወደ ውጭ ይወጣ ነበር። ውበት ያለው ውስጥ ላይ ነው፣ ከውስጥ ወደ ውጭ ሲወጣ። ኢየሱስ ጌታ ነው። አሜን፣ አሜን፣ አሜን። ክብር ለናዝሬቱ ለኢየሱስ ይሁን። አንደኛው ቅባት ከተፈጥሮ በላይ የሆነን ኃይል ገልጣችሁ ከተፈጥሮ በላይ የሆነን ህይወት ኖራችሁ ታልፋላችሁ። የመጀመሪያው ኪ ስለ ዮሴፍ ታሪክ ሄዳችሁ ስትመለከቱ ቅባት በስደት ምድር ላይ ንጉሥ አድርጓቸዋል። ዳንኤልን እዩት። ዳንኤል እንትን አልነበረም፣ ሀገሩ አይደለንም፣ ስደት ላይ ነው። በስደት ምድር ላይ ነው እግዚአብሔር ያከበረው። በውስጡ የነበረው እግዚአብሔር ቅባት ነው። wherever you go የትም ስፍራ ብትሄዱ የእግዚአብሔር ቅባት ካላችሁ እርግጠኛ ሆኜ ልንገራችሁ በሄዳችሁበት ስፍራ ሁሉ እግዚአብሔር ያከብራችኋል። አየ የሆነ ነገር እንደሚያስፈልጋችሁ ወቁ። ቅባት ያስፈልገኛል በሉት ለራሳችሁ። እርግጠኛ ሆኜ ልንገራችሁ ቅባት ያለበት ሰው የሌለበት ሰው 10 ዓመት ለፍቶ የደረሰበት ቅባት ያለበት ሰው ግን 1 ዓመት ሰርቶ ይደርሳል። ቅባት ያለበት ሰው 1 ዓመት ነው ምላችሁ። ሰው 10 ዓመት 20 ዓመት ሰርቶ የደረሰበት የእግዚአብሔር ቅባት በላዩ ላይ ያለበት ሰው በቅባት የሚሰራ ሰው ወደደም ጠላም ምን ይሆናል? ይደርሳል። ሌላው 20ና ይወለ በዚህ ምድር ላይ ውድ ነገር ምንድነው ብትሉኝ ጊዜ ነው፣ እድሜ ነው። እድሜ ጊዜ ልታገኙት አትችሉም። ገንዘብ ዛሬ ደሃ ብትሆኑ ነገ ቢሊየነር ልትሆኑ ትችላላችሁ። ግን እዚህ ጋር ብትንከባለሉ ብታለቅሱ ለምሳሌ አንድ 30 ዓመት የሆነ ሰው ጌታው እባክህ ብሎ ቢለምን ቢንከባለል 25 አይሆንም። በቃ አይሆንም። እኔ ጋር ናችሁ? አይሆንም። ጊዜ ማለት እጅግ ውድ ነገር ነው። እኔ አንድ ነገር አምናለሁ፣ እግዚአብሔር በሰጣችሁ እድሜና ጊዜ የእግዚአብሔር ሐሳብ በሕይወታችሁ ላይ ተፈጽሞ ማለፍ ትልቅ ድል ነው። ጳውሎስ ሩጫዬን ጨርሻለሁ ብሎ የጨረሰበት ይሄ ትልቅ ድል ነው። ይሄ ድል ነው የሚያስፈልጋችሁ። ይኸውልህ ጊዜ ተበልቶ እድሜ ተበልቶ ሁሉ ነገር አልቆ ከምትነቃ እግዚአብሔር በጊዜ ያንቃችሁ በኢየሱስም። በጊዜ ከእግዚአብሔር ቅባት ጋር ተገናኙ በኢየሱስም። ሰዎች ለፍተው ያልደረሱበት እግዚአብሔር ያደርሳችሁ። አንደኛው ከተፈጥሮ በላይ፣ ሁለተኛው ደግሞ ስለ ቅባት ስንመለከት ቅባት በሕይወት ዘመናችሁ ሁሉ ምን ያደርጋል? ሁለተኛው የአስተሳሰብ ጥበብንና መገለጥን ይሰጣል። የአስተሳሰብ ጥበብንና መገለጥን። ሰው የአስተሳሰብ ጥበብንና መገለጥን የሚያገኘው በቅባት ነው።
በመጽሐፍ ቅዱሳችን ላይ በጣም የሚያስደንቅ ሰው አለ። ይሄ ሰው ሁሉ ጊዜ ስለምወደው ነው፣ ዮሴፍ ነው። አሁን ዛሬ በዚህ አቅጣጫ ልንገራችሁ። አንድ ሰው ጥበብ በህይወቱ ላይ ሲኖር፣ የተገለጠ ጥበብ ሲኖር፣ በደንብ ስሙኝ፣ ያስተሳሰብ የጥበብና የተገለጠ ሲኖረው ይሄ ሰው ምን ይሆናል መሰላችሁ? በዚህ ዘመን ላይ ምን አይነት ስትራቴጂ አድርጎ መኖር እንዳለበት ያውቃል። በሚመጣው ከፊቱ ባለውም ዘመን ላይ ምን እንዴት መኖር እንዳለበት ያውቃል። ዘመናት ዝም ብለው በመላህ በህይወቱ ላይ የሚመጡ ሰው አይደለም። ከኔ ጋር ናችሁ? ለምሳሌ ብዙ ሰው ድንገተኛ ክፋት ሲያገኘው ልታዩ ትችላላችሁ። ጥበበኛ ሰው ግን ድንገተኛ አደጋ በህይወቱ ላይ አይመጣም። ድንገተኛ ድህነትና ኪሳራ በህይወቱ ላይ አይመጣም። ሲጫዋቹ አሜን በሉ። ስራ ይሰራል። በሚሰራው ስራ አይከስርም። ለምንድን ነው የማይከስረው? ጥበብ ያቀዋላ። ይኸውላችሁ በደንብ ስሙኝ። ዮሴፍ ሃሌሉያ እጅግ ጥበበኛ ሰው ነበረ። በደንብ ስሙኝ። ዮሴፍ ምን አይነት ሰው ነበር መሰላችሁ? ጥበበኛ ሰው ነበር። ንጉሱ ህልምን አለመ። ንጉሱ ህልምን ሲያልም የመጀመሪያው ያለመውን የህልሙን ፍቺ ነገረው። መጀመሪያው 7 ዓመት አለ። ሃሌሉያ እግዚአብሔር ለረጅም ዘመን የሚሆን መረዳትን ይስጣችሁ በኢየሱስ ስም። 7ቱ ዓመት የጥጋብ ዓመት ነው። 7ቱ የሚመጣው ዓመት ደግሞ የረሃብ ዓመት ነው። ይህን ህልም ፈታ ዮሴፍ። ከፈታ በኋላ ፈቶ ዝም አላለም። አጃላ ማንዳስ ከዛ ስትራቴጂክ ፕላን አወጣ። የ7 ዓመት ስትራቴጂክ ፕላን አወጣ። በዚህ 7 ዓመት እንዴት ነው የሚቀጥለውን 7 እግዚአብሔር አምላክ ከፊት ለፊታችሁ ያለውን 14 ዓመታት በዚህ ምድር ላይ የምትኖሩበትን ዓመታት በጌታ በኢየሱስም በድል ተመላለሱ። ድንገተኛ ክፋት አያገኛችሁ። በየዘመናቱ ዘመናትን ተረድታችሁ በዘመኑ ውስጥ ያለውን በረከት እግዚአብሔር ይስጣችሁ በኢየሱስ አሜን አሜን አሜን። በዘመን ውስጥ ያለውን በረከት ዮሴፍ በልቶታል። ሃሌሉያ በዘመን ውስጥ ያለውን በረከት በዮሴፍ ህይወት ላይ ምግብ ሆኖ በልቷል። ሌላው ቤት ረሃብ ሲሆን በዮሴፍ ቤት ላይ ረሃብ የለም። ማካሮ ቫና ሳካባሽ ከኔ ጋር ናችሁ? ሌላው ቤት ረሃብ አለ። ሌላው ቤት የሚበሉትን አጥተዋል። ሌላው ግራ ተጋብቷል። ድንገተኛ ነገር ነው ዓለም ላይ የተፈጠረው። ግን በዮሴፍ ባለበት ሀገር በግብጽ ምድር ላይ ኢየሱስ ጌታ ነው። ኦራማክ የገባው ሰው ጮሆ አሜን ብሎ ይወስዳል። አየ ቅባት በህይወታችሁ ላይ ጥበብን ያመጣል። ምንን ይሰጣችኋል? ዊዝደምን ይሰጣችኋል። አያችሁ ያስተሳሰብ ጥበብና መገለጥን ዲቫይን ዊዝደም ኤንድ ሪቨሌሽን ዲቫይን መለኮታዊ የሆነ ዊዝደም ኢየሱስ ጌታ ነው። ይሄንን የሚያገኘው በምንድን ነው? በቅባት። ይሄ ቅባት ደግሞ በደንብ ያዙልኝ። ለምሳሌ አንድ ሰውን ጠይቁ። ከዛሬ 10 ዓመት በኋላ ራሳችሁን ሲጠይቁ just ask yourself ራሳችሁን ጠይቁ። ከዛሬ 10 ዓመት በኋላ ምንድን ነው ሲጠይቁ ራሳችሁ መልሳላችሁ? መልሱ። መልሳላችሁ ለራሳችሁ። ዮሴፍ ግን ነበረው። ከኔ ጋር ናችሁ? አያችሁ ዮሴፍ መልስ ነበረው። ዲቫይን ዊዝደም ያለው ሰው መልስ አለው። ልክ የሆነ ሰው መጥቶ እዚህ ይዞት ና ወደዚህ እየሄደ ካለ ጨብጦት ወደዚህ ሊመልሰው አይችልም። ከኔ ጋር ናችሁ? ወደዚህ እየሄደ ነው አይደል? ጨብጦት ወደዚህ ሊመልሰው አይችልም። ለምን? ይሄ ሰው ወዴት እንደሚሄድ ያውቃል። ኢየሱስ ጌታ ነው። አያችሁ 7ቱ ዓመት ምን ነበር? የጥጋብ ዓመት ነበር 7ቱ። እነዚህ ወፋፍራም ከብቶች ለ7 ዓመት ወጣ ይላል ከባህሩ። ከምንድነው? ከውሃ ውስጥ ወጡ። ልክ ደግሞ የከሳሱ 7 በሬዎች መጡና ምን አሏቸው? ዋጧቸው አለ። ከዛ ዮሴፍ እንደዚህ አለ። አጂላባስ ይሁን ህልም አይተ በህልም ያየኸውን ነገር በህልም ወደ ንግስና ትወጣለህ። እግዚአብሔር በህልም ነው ንግስናን ያሳየው። መደምደሚያውና መጨረሻው ደግሞ በህልም በመፍታት ነው ወደ ክብሩ ሄደው። ሲጫዋቹ አሜን በሉ። ዛሬ በጌታ በኢየሱስም ይሄ በህይወታችሁ ላይ ይሆናል። አጠገባችሁ ያለውን ሰው የኔ ቀን ነው በሉት። የእግዚአብሔር ቅባት በሉት። ያስፈልግሃል በሉት። እዚህ ያዕቆብ 2 አይነት ዊዝደም አለ። አንደኛው መለኮታዊ ጥበብ አለ። ሁለተኛው ደግሞ የዚህ ዓለም ጥበብ አለ። መለኮታዊ ጥበብን የምናገኝበት መንገድ አለ። እሱን አሳያችኋለሁ። የእግዚአብሔር ቅባት በውስጣችሁ ላይ ያለው ያ የእግዚአብሔር ቅባት
በእናንተ ህይወት ውስጥ አንደኛው ከተፈጥሮ በላይ እንድትኖሩ ያደርጋችኋል። ሁለተኛው ዲቫይን ዊዝደም እንዲኖራችሁ ያደርጋል። በደንብ ስሙኝ። ለዚህ ዲቫይን ዊዝደም ደግሞ እናንተ እግዚአብሔር ኦሬዲ ከቅባቱ የተነሳ ነው ምን የሚሰጣ እነዚህ ይሄ ነገሮች አሉ ቅባቱ ውስጥ፣ ግን ለዛ የምትሄዱበት መንገድ አለ። አንዳንድ ሰው ቅባት ወይንም ከእግዚአብሔር ዘንድ የሚመጣ መለኮታዊ በረከት ድንገተኛ ወይንም ዝም ብሎ መንገድ ላይ እየሄድን የሚያገኘን ነገር ማለት አይደለም። ዲቫይን ዊዝደምን ስትፈልጉ ግዴታ ከኔና ከናንተ የምታደርጉት አክቲቪቲ አለ። በደንብ ስሙኝ። ምን አለ? አክቲቪቲ፣ የናንተ እንቅስቃሴ አለ። አሁን እኔ ስለ ቅባት ስለ ምናምን ነግሬያችሁ ብቻ ልሸኛችሁ አይደለም የምፈልገው። ያ ቅባት እንዴት ነው በውስጣችሁ አክቲቬት ሆኖ የሚሰራው የሚለውን ነግራ። በዋናው ደግሞ ኪ ይሄ ነው። ለምሳሌ እዚህ ጋር በር አለ፣ እዚህ ጋር በር አለ፣ እዛ ጋር ስትሄዱ እንደዚህ ሄዳችሁ እንዲህ ብላችሁ በር ይጠብቃችኋል ብላችሁ ማትወጡ ከሆነ ዋጋ የለውም። ዋናው ቁልፉ ያለው ይሄን በር ከፍታችሁ ለምሳሌ መኪናውን ይሄን መኪና ድራይቭ ለማድረግ አንድ ሰው መጀመሪያ ምን መባል አለበት? በቃ መኪናው ከጀርባ አለ፣ ግን መጥታችሁ ፊት ለፊቱ ላይ በር አለ፣ በሩ ላይ ደግሞ ከለሩ እንደዚህ ነው፣ ቁልፉ እንደዚያ ነው ብዬ ብቻ ብነግራችሁ ምን አለ? ጥቅም የለውም። እኔ ጋር ናችሁ? ይሄን ብቻ ብነግራችሁ ምንም ጥቅም የለውም። ጥቅሙ ምንድነው? ስለ በሩ ነግሬያችሁ የምትከፍቱበትን ቁልፍ ልሰጣችሁ ያስፈልጋል። ያን ቁልፍ ከሰጠዋችሁ ከፍታችሁ ትወጡና መኪናውን ትነዳላችሁ። እስቲ አሜን ያለ ሰው በኢየሱስ ስም ይሁንልን። ይሄ ማለት ነው ውስጣችሁ ላይ ያለው ቅባት የሚወጣበትን ቁልፍ ግዴታ ለእጃችሁ ላይ ሊገባ ያስፈልጋል። ይሄ የመጀመሪያው መለኮታዊ ጥበብ ነው። ያዕቆብ መጽሐፍ ምዕራፍ 3 ቁጥር 17 ላይ እንደዚህ ይላል እግዚአብሔር ቃል፣ ታራቂ ነች፣ ገር ነች፣ እሺ ባይ ነች፣ ምሕረትና በጎ ፍሬ የሞላባት የማታደላ ግብዝነት የሌለባት ናት ይላል። አሜን አሜን አሜን። ባህሪዋ ይሄ ነው፣ ግብዝነት የለባትም። ኢየሱስ ጌታ ነው። ንጽሕት ነች። ይሄ ባህሪዋ ነው። የምን የላይኛው ጥበብ ይሄ መለኮታዊ ዊዝደም። አንድ ሰው መለኮታዊ ዊዝደም ያለውን ሰው በቀላሉ የምትለዩበት እቺን ባህሪውን ስታዩት መለኮታዊ ዊዝደም አለው ወይስ የለውም የሚለውን ኢዚሊ አንደርስታንድ ታደርጋላችሁ። ይሄን ካወቃችሁ ይሄ ሰው መለኮታዊ ጥበብ ነው ያለው ወይንስ አሁን ሁለተኛው ጥበብ ነው ያለው የሚለውን ነገር በቀላሉ ትለያላችሁ። የዓለም ጥበብ ደግሞ የምድር የሥጋና የአጋንንት ጥበብ። ሁለተኛው ደግሞ ጳውሎስ ለቆሮንቶስ ቤተክርስቲያን አንደኛ ቆሮንቶስ መጽሐፍ ምዕራፍ 3 ቁጥር 19 ላይ የዓለማዊው ጥበብ የሚለውን በእነዚህ ሶስት ነገሮች ያስቀምጣል። አንደኛው ምድራዊ ይላል፣ ሁለተኛው ደግሞ የሥጋ ይላል፣ ሶስተኛው ደግሞ የአጋንንት ጥበብ ይላል። አንዳንድ ሰዎች የአጋንንት ዊዝደም አላቸው። በደንብ ስሙኝ። ምን አላቸው? የአጋንንት ዊዝደም አላቸው። አንዳንዶቹ ደግሞ የሥጋ ዊዝደም አላቸው። አንዳንዶች ደግሞ የምን ዊዝደም አላቸው? የዚህ ዓለም ዊዝደም ጥበብ አላቸው። የዚህ ዓለም ጥበብ ይላል በእግዚአብሔር ፊት ሞኝነት ነው። እዚህ ዓለም ላይ ያለው ዊዝደም ምን ይላል? ሞኝነት ነው። ዕውቀት ቢኖር ምንም ቢኖር ሞኝነት ያ ማለት ነው አያስፈልግም እያልኩ አይደለም። ግን ለእናንተ የሚያስፈልጋችሁ የዚህኛውም ዕውቀት ያስፈልጋችኋል። ግን ሞር የሚያስፈልጋችሁ ይሄ መለኮታዊ ዊዝደም ነው። ኢየሱስ ጌታ ነው። ወዳጄ ያ ማለት ነው ጭንገፋ በዘመኑ ሁሉ አይሆንም ማለት ነው። ሲጫዋቸው አሜን በሉ። የሆነ ሰው በቃ የሆነ ሥራ ለመስራት ጀምሮ ጨንግፎ አያቆምም። መሞከር ሳይሆን በህይወታችሁ ላይ የሚሆነው ማንኛውንም ነገር ከመንካታችሁ በፊት ታቁታላችሁ። ኢየሱስ ጌታ ነው። ሙከራ በህይወታችሁ ላይ የለም። እሺ የለም በሉ። የምትከፍተው ስራ ቦታ አለ፣ የምትጀምረው ነገር አለ። የምትጀምረው ነገር በሙሉ ኃይሉን ይሰጣል። ኢየሱስ ጌታ ነው። ሙከራ የለም። እሺ የለም በሉ። የምሞክረው ነገር በህይወቴ ዘመን ሁሉ የለም በሉ። ሙከራ ሳይሆን የምታደርገው የሆነ ነገር ትጀምራለህ። በጀመርከው ነገር መጨረሻውን ታያል። አንድ ጀምረሃል፣ ትቀጣጥላለህ። ኢየሱስ ጌታ ነው። ጧቹ አሜን በሉ። ምናልባት ጅማሬያችሁ ታናሽ ሊሆን ይችላል፣ ፍጻሜያችሁ ግን ምን አይሆንም? ታናሽ አይሆንም። ኢየሱስ በትንሽ ልትጀምር ትችላለህ። ቅባት ሲኖር መጀመር ነው ትንሽ የሚሆነው፣ መደምደሚያ ግን ትንሽ አይሆንም። አንዳንዱ ከስሩ አይደል የሚያቆመው፣ አንተ ግን አትከስርም፣ አንቺ ግን አትከስሪም። ኢየሱስ ጌታ ነው። ሲጫዋችሁ አሜን በሉ። በዘመናችሁ ሁሉ ታሸንፋላችሁ። አሁን
የሆነ ቦታ ለጊዜው የምትሉት የምትጀምሩት ነገር አይኖርም። የጀመራችሁት ነገር ለብዙዎች እረፍት ትሆናላችሁ። ለብዙዎች በር ትከፍታላችሁ። በኢየሱስም ከስራችሁ ብዙዎች ይቀጠራሉ። ማን ነው ጮኸ አሜን የሚል ሰው? ዛሬ በሮች ሁሉ ይከፈታሉ በኢየሱስም። ይሄ የሚሆነው መለኮታዊ ዊዝደም በእናንተ ውስጥ ስላለ። አሁን ጥበብን ከሌላ ጋር አትፈልጓት። ኢየሱስ ጌታ ነው። ጥበብ ምንጩ እግዚአብሔር ብቻ ነው። ሃሌሉያ። ይኸውላችሁ ወዳጄ፣ ጥበብ ሌላ ሰው ጋር ካለ ያ ሰው ላይ ከፍትልህ ይችላል። በጣም ይገርመኛል። በመጽሐፍ ቅዱሳችን ላይ ስለ ንጉሥ ሰለሞንም ካያችሁ በዛ ዘመን ነገስታቶች ራሳቸው ነው ጉዳይ የሚያስፈጽሙት። ሰለሞንም ጋር ስትመጡ ይሄ ሰለሞን እጅግ እግዚአብሔርን ይሄን ታላቅ ህዝብ መምራት ፈልጋለሁ፣ ይሄን ታላቅ ህዝብ መምራ አስተዋይ ልቦና አስጠኛል። ማንን? እግዚአብሔርን የጠየቀው። ህዝቡ ምንድነው? ታላቅ ህዝብ ነው። ይሄን ታላቅ ህዝብ ግን የመመራበትን አስተዋይ ልቦና ስጠኝ። ልክ የእስራኤል ንጉስ በሆነበት ሰዓት ላይ ያስፈልገው ነበር። ከዛ በኋላ ታያላችሁ ይሄ ዊዝደም በሱ ላይ ስለነበረ ሁለት ጓደኛሞች በተመሳሳይ ሲዝን ላይ አንድ ቤት ነው የሚኖሩት። ልጅ ወለዱ። ከዛ አንደኛይቷ ልጇን ተኝታ ገደለችው። አንደኛይቷ ደግሞ ልጇን ተኝታ አስወሰደች። ዛሬ ተኝታችሁ የተወሰደው ነገር ይመለስላችሁ። ሳታውቁ የተወሰደው ነገር ዛሬ ይመለሳል በኢየሱስም። ይመለሳል በሉ። ወዳጆቼ እዚህ ጋር ትልቅ ሪቨሌሽን አለ። አንዳንድ ጊዜ ሌሊት ላይ በተቻላችሁ አቅም ከጌታ ጋር አብረታችሁ 9 ሰዓት የጸሎት ጊዜ ይኖራችሁ ከአባታችሁ ጋር አስለቅቁ። ብዙ ጠላት ነገሮችን ከሚያበላሽበት ሰዓት መካከል አንደኛውና ዋነኛው ሌሊት 9 ከ9 እስከ 11 ባለው ሰዓት ጠላት ፍሪደም ሆኖ የሚሰራበት ሰዓት ነው። ምክንያቱም 9 ሰዓት ላይ አስታውሱ ለጥ ነው የምትሉት። ተነሱና አስለቅቁ በረከታችሁ። ነጋችሁን ዛሬ ስሩ። ነገ በነጋ አይሰራም፣ ነገ በዛሬ ይሰራል። ዛሬ ያላችሁበት ስፍራ የትላንትናችሁ ውጤት ናችሁ እንጂ ዛሬ የዛሬ ውጤት አይደላችሁ። ዛሬ የዛሬ ውጤት አይደላችሁ። የዛሬ ወደፊት 15 ዓመት ወይ 10 ዓመት ወይ ወደፊት ሀብታም መሆን ከፈለጋችሁ ሀብት እጃችሁ ላይ ነው ያለው። ሀብት ሰው ኪስ ውስጥ አይደለም ያለው። ሀብት እናንተ ውስጥ ነው ያለው። ግን ያንን ሀብት የምታመጡት ዛሬ በምትሰሩት ስራ ነው። ዛሬ በምታደርጉት አክቲቪቲ ነው። ኢየሱስ ጌታ ነው። ዛሬን አይወልድም። አሜን አሜን አሜን። በምንም አይነት ካልኩሌሽን ዛሬን ወልዶ አያውቅም። ይሄ ነገር አንዷ ሞተባት፣ አንዱ ደግሞ ተኝታ ከጇ አመለጠ ልጇ። ከዛ በኋላ ያቺ ወስዳ ልጄ ነው አለች። ልጄ ነው ሰለሞን አምጡልኝ አለ። በቃ ለሁለት ክፈሉና አንደኛውን ለአንዷ አንዷን ለአንዷ ሲል የልጅ እናት የሆነችው አይ ለማስጡልኝ ለሷ ስጡልኝ፣ እቺኛው ደግሞ የማሞቶ የማይቀራል። ወዳጅ እንደ ጓደኛ እኮ ምቀኛ ይል አብረው እኮ አንድ ቤት ላይ የሚኖሩት ከደጋርናቸው አብረው አንድ ቤት ይየን። ለካ ድሮም ምቀኛ ነበር። አሁን በዚህ ዘመን አይደለም ይመጣ። ኢየሱስ ጌታ ነው። ሲጫዋቸው አሜን በሉ። የለም ካላችሁ አሁን ዛሬ ወንድም ወንድሙን ይገላል ምናምን የምትሉት ኦሬዲ እኮ አቤልና ቃየል እኮ ወንድማማቾች ናቸው። መጽሐፍ ቅዱስ ድሮም ነበር፣ ጥንትም ነበር። አዲስ የተወለደ ነገር የለም። አዲስ የተፈጠረ ነገር የለም። ዛሬ ለገንዘብ ወንድሙን ሲገል ታያላችሁ። በቤት ውርስ እርስ በርስ ጦርነት ውስጥ ታያላችሁ። ይሄ ድሮም የነበረ ነው፣ ዛሬ የመጣ ነገር አይደለም። ይሄ ግን በእናንተ ቤት ላይ አይሁን። አሜን አሜን አሜን። ካያችሁ ከዛ በኋላ ሰለሞን ልጁን ለእናቱ ስጡ፣ ለእናቷ ስጦት። this is the wisdom። ይሄ ነው ጥበብ። አየ ጥበበኛ ስትሆን ሚስ አታረግም፣ አትፎርሽም። በዘመኑ ሁሉ አንደኛው የምትሰራቸው ስራዎች ሁሉ ትክክለኛና እርግጠኛ የሆኑ ናቸው። መለኮታዊ ጥበብን ቅባት ለሰዎች ይሰጣል። ያ ጥበብ ደግሞ ምን ያደርጋቸዋል ማለት ነው? በዚህ ምድር ላይ ይሄ የዚህ ምድር ህይወት ካያችሁ ወጣቱ ግራ ተጋብቷል። በእድሜ የሄዱ ሰዎች ግራ ተጋብተዋል። ይሄ ነገር የዓለም ከባድነት የሚቆም አይደለም፣ የሚቀጥል ነው። እየጋለ ነው የሚቀጥለው። እስቲ አሁን ከተወለዳችሁበት ዘመን ጊዜ አንስታችሁ የነበረውን ሲዝን እስቲ ቼክ አድርጉት። እስቲ ወደ ኋላ ሂዱ። የነበረው ነገር ድሮ ለምሳሌ ልጅ የሆነ ሰው ቢሞት ሰፈራችሁ ላይ በቃ የሰፈር ሰው ሁሉ ግራ ነው የሚጋባው።
አሁን ግን ሞተ ሲባል ማይንዳችሁ ላይ ሲያስቡ በቃ ኖርማል ነው። ኢየሱስ ጌታ። አሁንም እየባሰ ነው የሚመጣው እንጂ ግን በዚህ ውስጥ ጥበበኛ ሰዎች ዝም ብለው ህይወታቸው ዝም ብሎ የተንገዳገደ አይደለም። ውስጣቸው በሙላት ነው። በቃ ይሄ የመንፈስ ቅዱስ ሙላት ቁጥጥር ውስጥ ነው። ጥበበኛ ናቸው። አያችሁ በዮሴፍ ዘመን ላይ ሌሎች ቤት እኮ ረሃብ የሚበሉትን አጥተዋል። የግብጽ ምድር ግን በስደት ምድር ላይ ሆኖ የስደትን ምድር በረሃብ እንዳያልፉ አድርጓቸዋል። ምድሪቷ ከረሃብ አልፋ ነው ያሳለፈችው። አይደለም ለራሷ አይደለም ለህዝቧ ለሌሎች እንኳን እስኪተርፉ ድረስ ነው እግዚአብሔር ምን ያደረገው? ያ ስትራቴጂክ ፕላን አድርጎ ያ በዛ ፕላን መሰረት ያከማቸው ንብረት። ኢየሱስ ጌታ። ወዳጄ ዝም ብለ ህይወት በተራ አያልቅም። አንድ ነገር ልንገራችሁ፣ ውስጣችሁ ላይ ስሩ። ዊዝደም ጥበብ ላይ ስሩ። ውስጣችሁ ላይ በሰራችሁ ቁጥር ተፈላጊ ትሆናላችሁ። ተፈላጊነት በውጭ ባለ ነገር አይደለም። ተፈላጊነት ውስጥ ላይ ነው ያለው። ያንን ወደ ማምጣት የምትችሉት ውስጣችሁ ላይ በሰራችሁት ልክ ነው። ኢየሱስ ጌታ። ውስጣችሁ ላይ ኢንቨስት ባደረጋችሁት ልክ ነው መውጣት የሚችለው ውስጣችሁ ላይ ያለው እንቁ። አሁን ብዙ ሰው ለምሳሌ የሆነ ሰው ጋር ከመሄዳችሁ በፊት አስቀድማችሁ ከጌታ ጋር ጊዜ አሳልፉ። ዝም ብላችሁ ዘው ብላችሁ አትሂዱ። አንደኛው መለኮታዊ ጥበብ ወደ ህይወታችሁ እንዲመጣ የመጀመሪያው ነጥብ እግዚአብሔርን መፍራት። እግዚአብሔርን መፍራት ማለት መንቀጥቀጥ ማለት አይደለም። እንደ እግዚአብሔር ቃል መናገር፣ እንደ እግዚአብሔር ቃል ነኝ ማለት፣ እንደ እግዚአብሔር ቃል መኖር ማለት። መጽሐፍ ቅዱሳችን ላይ እንደዚህ ይላል። ምሳሌ መጽሐፍ ላይ የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። እግዚአብሔርን ሰው ሲፈራ የጥበብ በር ይከፈትለታል። ኪው እግዚአብሔርን መፍራት ነው። እግዚአብሔርን የሚፈራ ሰው የጥበብ ደጅ ይከፈትለታል። ዮሴፍ እግዚአብሔርን ፈርቷል። ሁለተኛው በጸሎት እግዚአብሔርን በመጠየቅ ጥበብን እናገኛለን። በጸሎትና እግዚአብሔርን በመጠየቅ ዊዝደም በትምህርት አናገኝም። ጥበብን የፈለገ ፒኤች ዲግሪ ማስተርስ ቢኖረን አናመጣው። ጥበብን የምናገኘው ማን ነው? እግዚአብሔርን በመጠየቅ ነው። ያዕቆብ መጽሐፍ ላይ እንደዚህ ይላል እግዚአብሔር ቃል፣ ከናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ ለሁሉ በልግስና ለሚሰጠው ለእግዚአብሔር ልመናን ያቀርብ። ይለምን እግዚአብሔርን። ማን አይደለም? ሰውን አይደለም፣ እግዚአብሔርን ይለምን። አሜን በሉ። አየ እግዚአብሔርን ስትጠይቁ እግዚአብሔር ጥበብ ይሰጣችኋል። ግን ምን ያስፈልጋል? ጥበብ እንደሚያስፈልጋችሁ፣ ጥበብ እንደጎደላችሁ ማወቅ አለባችሁ። ያለኝ ጥበብ ይበቃኛል ካላችሁ እግዚአብሔርን አትጠይቁትም። ግን ጥበብ ያስፈልገኛል። እኔ አሁን I need more wisdom. I need more divine wisdom. ኢየሱስ ጌታ። አየ ዲቫይን ዊዝደም ያስፈልገኛል። እንደ ጎደለኝ ካለ መጉደል ማለት የጥበብ ሙላት ክራይስትን መምሰል ነው። መስሎ የጨረሳለ አይደለም። ወደ ፍጹም ሙላት ወደ መሙላት እየሄድን ነው። ኢትስ ፕሮሰስ። እዚህ ምድር ላይ የምንጨርሰው አይደለም። ጳውሎስ ተጠግቷል። ለዛ ነው እንደዚህ ያለ እኔ ክርስቶስን እንደምመስል እኔን ምን በሉ ምሰሉ። እሱን ወደ መምሰል ተጠግቷል። ኢየሱስ ጌታ ነው። እኔን ምሰሉ አለ። እሱ ራሱን እንደ ምሳሌ ያቀረበ ማነው? ጮሃ አሜን የሚል ሰው ዛሬ በኢየሱስም ይሄ ጥበብ በህይወታችሁ ላይ ይሁን። ግን ምን ያስፈልጋል? ጥበብ እንደሚያስፈልጋል። ጥበብ ማንም የጎደለው አየ ጎሎኛል ማለት አለበት። ከዛ ከውስጥ ይወጣል። አትሞክርም፣ ነገሮችን ታደርጋለህ፣ ትነካለህ። የነካው ነገር ሁሉ ኃይሉን ይሰጣቸዋል። ኢየሱስ ጌታ ነው።